ስኬታማ ሀገራዊ ምክክር ለማካሄድ የሃይማኖት ተቋማት ምክር ሀሳባቸውን እንዲለግሱ የሚያስችል መድረክ ተካሂዷል። የአጀንዳ ማሰባሰቢያና የተሳታፊ ልየታ ያከናወነው ሀገራዊ ምክክር ኮሚሽን አጠቃላይ ሀገራዊ ጉባኤን ለማከናወን ጥቂት ስራ የቀሩ ሲሆን ምክክሩ ስኬታማ እንዲሆን የሃይማኖት ተቋማት ኃላፊነት እንዳለባቸው አሳስቧል። ከዚህ ቀደም አካታች ምክክር ባህል ሳይገነባ መቆየቱን የገለጸው ኮሚሽኑ በውጤቱም ከፍተኛ መስዋዕትነት እየተከፈለ ነው ብሏል። ይህንን ችግር በዘላቂነት ለመፍታትም የተጀመረው የምክክር ምዕራፍ ከማገዝ ረገድ የሃይማኖት ተቋማት ከፍተኛ ሚና እየተወጡ ነው ብሏል። ቀሪ ስራዎችን ለማጠናቀቅ ተሳትፏቸው ሊጠናከር እንደሚገባ ነው በአጽንኦት የገለጸው። ሁሉም የሃይማኖት ተቋማት በአጀንዳ ማሰባሰቡ ምክክር ሂደት በተወካዮቻቸው በኩል በንቃት መሳተፋቸው እንደተጠበቀ ሆኖ ጊዜና ትኩረት ሰጥተው ሊመከርባቸው ይገባል ያሏቸውን አጀንዳዎች አደራጅተው ለኢትዮጵያ ሀገራዊ ምክክር ኮሚሽን በማስረከብ ታሪክ የማይዘነጋው ኃላፊነታቸውን በአግባቡ ተወጥተዋል። ባሉን የሐሳብ ልዩነቶቻችን አለመግባባቶቻችን ዙሪያ ተመካክረን አገራዊ መግባባት ላይ ለመድረስ የሃይማኖት ተቋማትና ምሁራኖቻቸው ከፍተኛ ሚናና ኃላፊነት አለባቸው ብለንም እናምናለን። ከሃይማኖት ተቋማት ጋር በተደረገው ውይይት ቤተ እምነቶች በቀጣይ ሊከናወኑ ይገባል ያሏቸውን ሀሳቦች ያቀረቡበትና ሀገራዊ ምክክሩ ቅቡልነት እንዲኖረው የተቋማቱ ድርሻ የተመለከተበት ነው። አጀንዳ በመለየትና በማደራጀት ሂደት የሃይማኖት ተቋማት ተሳትፎ ሊኖራቸው ይገባል። እንዲሁም የሃይማኖት ተቋማቱ ለተከታዮቻቸው በየመዋቅሩ ስለ ምክክሩ ማስገንዘብ አለባቸው የሚሉ ሀሳቦች ከተሳታፊዎቹ ተነስተዋል። ይሄ የኢትዮጵያ የሃይማኖት ተቋማት ባለቤት እንዲሆን የዚህ ናሽናል ዲያሎግ ባለቤት እንዲሆን ኦን እንዲያደርጉት ቢሎንግ እንዲሆኑ እሱ ላይ አጥብቃችሁ ትሰሩ። በየመሃሉ እስከዛሬ ሲደረጉ የነበሩ ውይይቶች ያመጧቸው መናበብ ቀላል ስኬቶች አሉ። ይሄ ስራ ደም ተተፍቶ በረጅም ርቀት ከዚህም በኋላ መቀጠል አለበት እንድል ከሚያደርገኝ ነገር አንዱ በየመሃሉ ያመጣችሁት ውጤት ያሉብን የኋላ ችግሮችን መልሰን በማየት እንደገና ዛሬንና ነገን ለማደስ በዚህ ላይ የተጀመረው ነገር እንግዲህ እንዲቀጥል አደራ ለማለት ነው። የዋና አጀንዳ ሀገራዊ ምክክሩ ላይ የሚቀር ዋና አጀንዳ ልይታ ላይ የሃይማኖት ተቋማትና ምሁራን ተሳትፎ ከሌላቸው አሁንም ጥያቄ ነው። በመጀመሪያ ደረጃ በተለዩ ቤተ እምነትን ማዕከል አድርገው በተለዩ መወያያ አጀንዳዎች ላይ ቤተ እምነቶች ብቻችንን ብንወያይ። ኮሚሽኑ የሃይማኖት ተቋማት የሀገራዊ ጉባኤው ከመደረጉ በፊት በምክክር ሂደቱ እንዲሁም ከምክክሩ በኋላ የተቀመጡ ምክር ሀሳቦች እንዲተገበሩ ለማድረግ ተሳትፎ የሚጠናከር ይሆናል ብሏል። ከምክክሩ ጉባኤ በፊት በምክክሩ ጉባኤ ወቅት ምክክሩ ጉባኤ ጨርሶ ደግሞ ውሳኔዎች ከተላለፉ በኋላ የሚኖር 3 ወቅት ነውና በጣም ቁልፉ ጊዜ የሚመስለኝ አሁን ከምክክሩ በፊት ሊሰሩ የሚገባቸው ጉዳዮችና በእምነት በቤተ እምነት አማካኝነት ህዝቦችን ማግኘትና ህዝቦችን ይሄንን ፕሮሰስ ማሳወቅ መቻል። ይሄ ፕሮሰስ የግለሰቦች አይደለም፣ የመንግስት አይደለም፣ የጥቂት ቡድኖች አይደለም፣ የኢትዮጵያ ነው። ስለዚህ ባላችሁ መዋቅር ተጠቅማችሁ ከኛም ሳትጠብቁ ከኛ ጋር አትስሩ ማለታችን አይደለም፣ ስራ መጀመር ትችላላችሁ። ኢትዮጵያውያን በጣም አማኞች ናቸው። 98% ስታቲስቲክሶችን እንጠቅሳለን። ነገር ግን ህመም አለ ውስጣችን፣ ቁስሎች አሉ። እነዛን ቁስሎች ሌላ ሰው መጥቶ አይፈውስልንም። ይህ የኢትዮጵያ ሀገራዊ ምክክር ትልቁ ዕድላችን ነው። የቅዱሳን መጽሐፍ ሰዎች ነን። ስለዚህ ውስጣችንን መፈተሽ አለብን። ጣቢያችንን ኒቢስ ኢትዮጵያ ያነጋገራቸው የሃይማኖት ተቋማት ተወካዮች የሃይማኖት መሪዎች ሀገርን ወደፊት በሚያስቀጥሉ ብሎም በሰላም ግንባታ ላይ ኃላፊነት እንዳለባቸው ነግረውናል። ኢትዮጵያኖች ሁሉ ጊዜ ፈተናችን የሆነው አማኝ የሆነ ማህበረሰብ አለ ተብሎ የሚታመንበት ሀገር ላይ ነው የማይጠበቁ ተግባራቶች እየተፈጠሩ ያየን ያለናቸው። የጋራ ሰላም ካላመጣን ሁላችንም ነው የምንረበሸው፣ ሁላችንም ነው ችግር ውስጥ የምንወድቀው። ያን በመፍታት ሂደት ውስጥ ድርሻችን ትልቅ ስለሆነ ቤተ እምነቶች የጋራ ኃላፊነት ወስደው ልክ በሃይማኖት ተቋማት ከዛም ባለፈ ድርሻዎቻቸው በግል በመነጋገር ችግሮች እንዴት እንፍታ፣ ወደ መሬት እንዴት እናወርዳቸው፣ የተሻለ ውጤት እንዴት እናምጣ ብለው ኃላፊነታቸውን ለመውጣት ትልቁን ስራ መስራት ግዴታቸውን በመውጣት ካልቻሉ እንደ ሀገር መቀጠል አይችልም። ኢትዮጵያ እንደሚታወቀው ሰላም እጦቷ
መናገር ደጅ መቃል ነው የሚሆነው። ሁላችንም የምናውቀው የምንኖርበት ከሆነ ሰንበትበት ብሏል። ስለዚህ ከዚህ የሰላም እጦት ለመውጣት ምን ያስፈልጋል? ያው መምከር የግድ ነው። ያለያዩን የሐሳብ ልዩነቶች ናቸው። የሐሳብ ልዩነቶች ካለያዩን ደግሞ የግዴታ እነዛን የሐሳብ ልዩነቶች ወደ ጠረጴዛ አምጥተን በመምከር የተሻለውን ሐሳብ በመምረጥ ኢትዮጵያን ማሻገር አለብን ነው። ስለዚህ እኔ እንደ አንድ ኢትዮጵያዊ እንደ አንድ የቤተክርስቲያኒቷ የሥራ ኃላፊና የእምነቱ ተከታይ እምመክረው ኢትዮጵያ ህመሟ ሊፈወስ የሚችለው በምክክር ብቻ ነው የሚል እምነት አለኝ። የሃይማኖት ተቋማቱ በምክክር ሂደቱ ያልተሳተፉ አካላት ወደ ምክክሩ በመምጣት ችግራቸውን በውይይት እንዲፈቱ መልእክታቸውን አስተላልፈዋል።